ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦችና በዓለም ዙሪያ የምትከታተሉን ተመልካቾቻችን ሰላምና ጤና ለእናንተ ይሁን። ዛሬ በመካከለኛው ምስራቅ ታይቶ የማይታወቅ አዲስ ወታደራዊና ጂኦፖለቲካዊ ቀውስ መፈጠሩን ተከትሎ መላውን ዓለም ሊያናውጥ የሚችል ሰበር መረጃ ይዘንላችሁ ቀርበናል። ጉዳዩ የሁለቱን ወታደራዊ ኃይላት ማለትም የአሜሪካና የእስራኤልን ቀጥተኛ ፍጥጫ ብቻ ሳይሆን መላውን አውሮፓና የፋርስ ባህረ ሰላጤ ሀገራትን ወደ ከፋ ጦርነት ሊጎትት የሚችል አደገኛ ይዘት አለው። የኢራን እስላማዊ አብዮታዊ ጥበቃና የኢራን መደበኛ ጦር ከፍተኛ አመራሮች በጋራ በሰጡት መግለጫ ለአሜሪካ ወታደራዊ ድጋፍ የሚያደርግ ማንኛውም አካል ያለ ርኅራኄ እንደሚመታ በይፋ አስታውቀዋል። ይህ ማስጠንቀቂያ በተለይም ያነጣጠረው በታላቋ ብሪታንያና በአሜሪካ አጋር በሆኑት የፋርስ ባህረ ሰላጤው ሀገራት ላይ ነው። በተጨማሪም ኢራን ባለፉት 3 ወራት የነበረውን የተኩስ አቁም ስምምነት በመጠቀም የአየር መከላከያ ስርዓቶቿና የሚሳይል አቅሟን በከፍተኛ ደረጃ ማሳደጓን ይፋ አድርጋለች። ዝርዝር መረጃውን ሚስጥራዊ የዲፕሎማሲ ስምምነቶችንና ሊከሰቱ የሚችሉትን ወታደራዊ ስትራቴጂዎችን በጥልቀት እንመረምራለን። እስከ መጨረሻው አብራችን ቆዩም። የኢስላማዊ አብዮታዊ ጥበቃ ኃይል ዋና ቃል አቀባይ የሆኑት ብርጋዴር ጀነራል ሁሴን ሞሄቢ ለታስኒም የዜና ወኪል በሰጡት እጅግ አስገራሚ ቃለ መጠይቅ ለለንደንና ለአረብ ሀገራት ግልጽ መልእክት አስተላልፈዋል። ቃል አቀባዩ እንዳሉት ማንኛውም ሀገር ብሪታንያም ትሁን የባህረ ሰላጤው ሀገራት በዚህ ጦርነት ለአሜሪካ ወታደራዊ ድጋፍ ካደረጉም ለእኛ ቀጥተኛና ህጋዊ ወታደራዊ ኢላማዎች ይሆናሉ ሲሉ አስጠንቀዋል። ይህ ማስጠንቀቂያ ዝም ብሎ የተሰነዘረ የቃላት ጦርነት አይደለም። ጀነራል ሞሂቢ አክለውም እንደገለጹት በቅርቡ የአሜሪካ የጦር ኃይሎች እጅግ አውዳሚ የሆኑትን ቢ1 ቦምብ ጣይ አውሮፕላኖችን በብሪታንያ በሚገኝ ወታደራዊ የአየር ሰፈር ላይ አሳርፏል። እነዚህ አውሮፕላኖች በኢራን ላይ ጥቃት ለመሰንዘር ከተንቀሳቀሱም ብሪታንያ ለኢራን ሚሳይሎች ቀጥተኛ ሰለባ እንደምትሆን ገልጸዋል። ለእያንዳንዱ ሊፈጠር ለሚችል ወታደራዊ ሁኔታ ዝርዝርና የተጠና ስትራቴጂካዊ ምላሽ አዘጋጅተናል ያሉት ቃል አቀባዩም የክልሉ ሀገራት የአሜሪካ መጠቀሚያ እንዳይሆኑ መክረዋል። በሌላ በኩል የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚያ እንደገለጹት ኢራን ላለፉት 3 ወራት የነበሩትን የተኩስ አቁም ጊዜ እጅግ ፍሬያማ በሆነ መልኩ ተጠቅማበታለች ብለዋል። ይህ ጊዜ ለሀገሪቱ ወታደራዊ እቅድ ወርቃማ ድል የፈጠረ ነው ብለዋል። በዚህ የእፎይታ ጊዜ ውስጥ ከዚህ ቀደም በነበሩ ውጊያዎች ተጎድተው የነበሩ የአየር መከላከያ ስርዓቶች ሙሉ በሙሉ ተጠግነው ወደ ስራ የተመለሱ ሲሆን አዳዲስና እጅግ ዘመናዊ የሆኑ የቴክኖሎጂ ውጤቶችን በጦር ሰራዊቱ መዋቅር ውስጥ እንዲካተቱ ተደርገዋል። ጀነራል አክራሚያ ሲያስረዱ እኛ ድሎችን በሚገባ ለመጠቀም ሞክረናል። ይህ የተኩስ አቁም ጊዜ በተለይም ለአየር መከላከያ ክፍላችን ትልቅ አቅም የፈጠረ ነው ብለዋል። የአይአርጂሲ ቃል አቀባይ ጀነራል ሞሂቢ ይህንን ሀሳብ በማጠናከር አሜሪካ በዚህ የተኩስ አቁም ወቅት የነዳጅ ክምችቷን እጥረቷን እንኳን ማስተካከል ባለመቻሏ ስትዳከም፣ ኢራን ግን የሚሳይሎቿን የማምረት ፍጥነትና በከፍተኛ ትክክለኛነት ኢላማ የመምታት አቅማቸውን በብዙ እጥፍ ማሳደጓን ይፋ አድርገዋል። ለመሆኑ ይህ መጠነ ሰፊ ቀውስ እንዴት ሊጀመር ቻለ? ወደ ታሪካዊ እውነታ ስንመለስ አሜሪካና የእስራኤል አገዛዝ በኢራን ላይ ህገወጥ የተባለውን ወታደራዊ ጥቃት የሰነዘሩበት ባለፈው የካቲት 28 ቀን ነበር። ሆኖም ግን ለ40 ቀናት ያክል በዘለቀውና የኢራን ጦር ባሳየው ጠንካራ መከላከል እንዲሁም በወሰደው ያጸፋ ወታደራዊ እርምጃ ምክንያት ጠላቶች በኃይል ተገደው ሚያዝያ 8 ቀን የተኩስ አቁም ስምምነቱን ለመቀበል ተገደዋል። ከዚህ የተኩስ አቁም በኋላ በቴህራንና በዋሽንግተን መካከል ያለውን ግጭት ሙሉ በሙሉ ለማቆም በፓኪስታን አደራዳሪነት ሰፊ ዲፕሎማሲያዊ ጥረት ተደርጓል። በዚህ መሰረት ሰኔ 17 ቀን ሁለቱ ሀገራት ግጭቶችን ለማስቆም የሚያስችል የመግባቢያ ሰነድ ተፈራርመው ነበር። ሆኖም ግን ዋሽንግተን በስምምነቱ ላይ የተቀመጡትን ድንጋጌዎች ሙሉ በሙሉ በመጣስ አዲስ ወታደራዊ እንቅስቃሴ በመጀመሯ ኢራን አሁን ላለችበት ከፍተኛ ወታደራዊ ዝግጁነትና ማስጠንቀቂያ ለመስጠት መገደዷን የጦር አመራሮቹ ገልጸዋል። የአይአርጂሲ መኮንን ጀነራል ረመዳን ሸሪፍ ሲናገሩ የኢራን ወታደራዊ አዛዦች በአራክ ከተማ በተካሄደው ታላቅ ህዝባዊ ወታደራዊ ስነ ስርዓት ላይ ንግግር ሲያደርጉ የአይአርጂሲ የቅዱስ መከላከያ ሰነዶች ማዕከል ዋና ኃላፊ ረመዳን ሸሪፍ አሜሪካና ምዕራባውያን አጋሮቻቸው በፖለቲካ፣ በኢኮኖሚ፣ በወታደራዊና በስለላ መስክ ያላቸውን ሙሉ አቅም ቢጠቀሙም በኢራን ላይ ሙሉ በሙሉ መሸነፋቸውን ተናግረዋል። ጀነራል ሸሪፍ እንዳሉት ጠላቶቻችን የኢራንን ምስራቃዊና ምዕራባዊ ግዛቶች በመከፋፈል ሀገሪቱን የማፈራረስ ሰፊ ሴራ አውጥተው ነበር ብለዋል። ነገር ግን ይህ ሴራ በሀገሪቱ መሪዎች ብልህነትና በህዝቡ ጠንካራ ተቃውሞ ሊሸነፍ ችሏል።
የአሜሪካው ፕሬዝዳንት ሳይቀር የኢራንን ሕዝብ ፍላጎት ማሸነፍ አለመቻላቸውን ማመናቸው እንደ ሌተናል ጀነራል ሞሐመድ ፓክፖር ያሉ የኢራን ጀግኖች አዛዦች የከፈሉት መስዋዕትነትና ያሳዩት ወታደራዊ ጥበብ ውጤት መሆኑን ጀነራሉ በኩራት ገልጸዋል። አሜሪካ የሆርሙዝ ወሽመጥን በቁጥጥር ስር ለማዋልና የኢራንን ወታደራዊ አቅም ለማዳከም የነበራት ኢላማ ሙሉ በሙሉ ከሽፏል ብለዋል። ውድ የቻናላችን ተከታታዮች የኢራን ወታደራዊ አመራሮች የሰጡት የጦርነት ማስጠንቀቂያና የአየር መከላከያ ግንባታ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ ከፍተኛ የኃይል ሚዛን ለውጥ ሊያመጣ እንደሚችል ይገመታል። በተለይም ብሪታንያ ለአሜሪካ የምታደርገው ወታደራዊ ድጋፍ ለለንደን ውድመት ሊሆን ይችላል የሚለው ማስጠንቀቂያ አሁን ላይ ትልቅ የመነጋገሪያ አጀንዳ ሆኗል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ኢራን ለአሜሪካና ለአጋሮቿ የሰጠችው ማስጠንቀቂያ እውን ሊሆን ይችላል? አሜሪካ ስምምነቱን መጣሷ በቀጣይ ምን አይነት ቀውስ ሊያስከትል ይችላል? አስተያየታችሁና ግምታችሁን ከታች ባለው የአስተያየት መስጫ ሳጥን ላይ በዝርዝር አስፍሩልን። ውድና የተከበራችሁ የቻናላችን ቤተሰቦች ይህንን አጠቃላይ ጂኦፖለቲካዊና ወታደራዊ እንቅስቃሴ ስንገመገም በመካከለኛው ምስራቅ እየተከሰተ ያለው ቀውስ ለአንድ ክልል ብቻ የሚተው ሳይሆን መላውን ዓለም አቀፋዊ የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል ታሪካዊ ክስተት መሆኑን እንረዳለን። ኢራን በአንድ በኩል የአየር መከላከያ ስርዓቶቿን በአዲስ ቴክኖሎጂ ገንብታ፣ በሌላ በኩል ደግሞ ለአሜሪካ ወታደራዊ ድጋፍ የሚሰጡ እንደ ብሪታንያና የፋርስ ባህረ ሰላጤ ሀገራትን ወደ ጦርነቱ ቀጥተኛ ተዋናይነት መሳቧም በቀጣይ ዓለም አቀፍ ቀውስ ሊያስከትል እንደሚችል በግልጽ ያሳያል። ይህ ፍጥጫ አሜሪካ የቀደመውን የበላይነቷን ለማስጠበቅ የምታደርገውን ትግልና ኢራን ደግሞ ሉዓላዊነቷን ለማስከበር የምታሳየውን ቁርጠኝነት የሚያሳይ ነው። ይህ ታላቅ ወታደራዊ ዝግጅት በሁለቱ ሀያላን መካከል ያለውን የወደፊት ዲፕሎማሲያዊ ግንኙነት ሙሉ በሙሉ የሚዘጋ ያክል ይመስላል። የተኩስ አቁም ስምምነቶች ሰላምን ለማምጣት ሳይሆን ወታደራዊ ስልቶችን መልሶ ለመቀየስና አዳዲስ የጦር መሳሪያዎችን ለማከማቸት የሚደረጉ ጊዜያዊ ሽንገላዎች መሆናቸውን ይህ ክስተት በተግባር ያረጋግጣል። ኢራንን የሶስት ወራት የተኩስ አቁም ጊዜ ተጠቅማ የሚሳኤል ማምረቻ ፍጥነቷና የኢላማ መምታት ትክክለኛነቷን ማሳደጓ እንዲሁም የአየር መከላከያዋን ማደራጀቷ ዋሽንግተንና አጋሮቿን ከፍተኛ ስጋት ውስጥ ጥሏቸዋል። በሌላ በኩል ዋሽንግተን የነዳጅ እጥረቷን መፍታት ሳትችል መቅረቷና የኢኮኖሚ ቀውሷን ማስተካከል ባለመቻሏ በሁለቱ ሀያላን መካከል ያለውን ወታደራዊና ስልታዊ ዝግጁነት ልዩነት ይበልጥ ጎልቶ እንዲታይ አድርጎታል። በተጨማሪም የኢራን ባለስልጣናት እንደገለጹት ሀገሪቱን በጂኦግራፊያዊ መልኩ ለመከፋፈልና በምስራቅና በምዕራብ መካከል ግጭት ለመፍጠር የነበሩ ሴራዎች በህዝቡ ጥንካሬና በሟቾች የጦር አዛዦች መስዋዕትነት መክሸፋቸውን የቴህራንን የውስጥ ጥንካሬ ያሳያል ብለዋል። ይህ ደግሞ በውስጥ ኃይላት የሚቀነባበሩ ወታደራዊና ፖለቲካዊ ጣልቃ ገብነቶች በቀላሉ ሊሳኩ እንደማይችሉ ትልቅ ማሳያ ነው። ውድ የቻናላችን ታዳሚዎች ይህንን አጠቃላይ ሁኔታ ስንገመግም በቀጣይ ቀናት በመካከለኛው ምስራቅ የሚከሰቱ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች የዓለምን ሰላም የሚወስኑ መሆናቸውን እንረዳለን። ጦርነቱ ወደ ብሪታንያና ወደ ሌሎች የአረብ ሀገራት ሊዛመት ይችላል ወይስ ዲፕሎማሲያዊ መፍትሄዎች በድጋሚ ሊፈጠሩ ይችላሉ? የእናንተ አስተያየት ለእኛ በጣም ጠቃሚ ነው። በዚህ ጉዳይ ላይ ያላቸውን ስልታዊ ትንታኔና ሀሳብ ከታች ባለው የአስተያየት መስጫ ሳጥን ላይ በሰፊው ጻፉልን። ይህንን ታላቅ ዜና ሌሎች እንዲደርስ ቪዲዮውን ሼር ማድረጋችሁን፣ የቻናላችን ቤተሰብ ለመሆን ሰብስክራይብ ማድረጋችሁና አዳዲስ ሰበር ዜናዎች ሲወጡ ወዲያውኑ ደርሳችሁ የደውል ምልክቱን መጫናችሁ እንዳትረሱ። በሚቀጥለው ሰበር ዜናና ትንታኔ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ስለተከታተላችሁ እናመሰግናለን። ሰናይ ጊዜም